አፍሪካ በኢኮኖሚ በመሰረተ ልማት በዲፕሎማሲ በባህል የምትሻውንና የሚያስፈልጋትን የትስስር ሰንሰለት መመስረት ሳትችል ቆይቷል። አህጉሪቱ ጠንካራ መሰረት የጣለ የጋራ ቅንጅት ብትፈጥር ያላትን የተፈጥሮ ሀብት የሀገራትን ብልጽግና በጽኑ ማረጋገጥ በቻሉም ነበረ። የአፍሪካ ህብረት በሀገራት እድገትን ለማረጋገጥ አጀንዳ 2063ን አጽድቆ ወደ ተግባር ገብቷል። አጀንዳ 2063ን ለማረጋገጥ ደግሞ አህጉሪቱ ቅንጅታዊ አሰራሮችን ተግባራዊ ማድረግ ቅድሚያ ተሰጥቶታል። ይህንን የጋራ ኢኮኖሚያዊና ማህበራዊ ተጠቃሚነትን ለማጉልበት ያስችላል የተባለለት የንግዱ ዘርፍ ቅድሚያ ትግበራውን ጀምሯል። መረጃዎች እንደሚያሳዩት የአፍሪካ ሀገራት ከአውሮፓ ሀገራት ጋር ከ25 እስከ 30 በመቶ በንግድ ሲወዳጁ እርስ በርስ ያላቸው ትስስር ከ15 በመቶ ሳይሻገር ቆይቷል። ለዚህ የሚቀመጠው ምክንያቶች መካከል ሀገራት በቀኝ ግዛት ስር መክረማቸው፣ የመሰረተ ልማት አለመኖር፣ ፈርጣማ ኢኮኖሚ አለመገንባትና እንደ ኢኮዋስ ያሉ አህጉሪቱን የሚያስተሳስሩ ተቋማት በቶሎ አለመመስረት በዋናነት ይጠቀሳሉ። በአህጉሪቱ ረጅም ጊዜያት ነጻ የገበያ ትስስር አለመኖሩ በርካታ ዋጋዎች ስለማስከፈሉ የተለያዩ ሀገራት አምባሳደሮች ከኢንቢሲ ኢትዮጵያ ጋር በነበራቸው ቆይታ ገልጸዋል። ጥሬ ዕቃዎቻችንን አጥተናል። ከአፍሪካ ይልቅ ወደ አውሮፓ ንብረቶቻችንን ስናገዝ ቆይተናል። ለምሳሌ ማዕድናትንና ሌሎች ሀብቶቻችንንም አጥተናል። በዚህም በሚሊዮንና በቢሊዮን የሚቆጠር ዶላር በየዓመቱ እንድናጣ አድርጎናል። አፍሪካ በንግድ ትስስር ውስጥ ሳትሆን መቆየቷ መሆን ከሚገባንና ሊኖረን ከሚገባው የንግድ እድገት ወደ ኋላ አስቀምጦናል። የተለያዩ ሀብቶችና የገቢ ምንጮችን እንድናጣም አድርጎናል። ሊሰሩ የሚገቡ ስራዎች ሊገኙ ከሚችሉ ሀብቶች ከልማትና እድገት ጭምር ወደ ኋላ አስቀርቶናል። እንደ አህጉር ያለንን ሀብት ባለመገንዘባችን ለዓመታት ተገቢ ያልሆነ ወጪዎችን ስንገፈግፍ እንድንቆይ አድርጎናል። ኢንዱስትሪያላይዜሽን በሚገባው ፍጥነት እንዳያድግ በትስስር ውስጥ ልናገኝ የሚገባንን በትሪሊየን የሚቆጠር ዶላር አሳጥቶናል። ሊፈጠር የሚችለውን የስራ ዕድል፣ አህጉራዊ እድገትና ኢኮኖሚያዊ ጥንካሬን ቀምቶናል። አጀንዳ 2063 አፍሪካውያንን በንግድና በሌሎች ዘርፎች ማስተሳሰር ዋነኛ እቅዱ ነው። በአውሮፓውያኑ 2018 በሩዋንዳ ኪጋሊ የንግድ እንቅስቃሴ ለመጀመር የሚያስችል ስምምነትም ተደርጓል። ከጥቂት ዓመታት በኋላ በአፍሪካ መዲና አዲስ አበባ ባሳለፍነው የፈረንጆቹ ጥቅምት ወር የመጀመሪያው ምርቶቿን ወደ ተለያዩ ሀገራት በመላክ የረጅም ዓመታት ውጥን ሆኖ የቆየውን አህጉሪቱን በንግድ ማስተሳሰር ሂደት አህዱ ብላ ጀምራለች። የአፍሪካ ነጻ ንግድ ቀጠና ጅማሮ የረጅም ዓመታት ውጥንን እውን ለማድረግ አህጉሪቱን ታልመው ወደ ነበረው ኢኮኖሚያዊና ዘርፈ ብዙ ትስስር ከማምጣት ያለፈ አያሌ ጠቀሜታዎች እንዳሉትም ይገለጻል። የአፍሪካ ነጻ የንግድ ቀጠና እስከ ዛሬ ሁሉ ከተሰሙት ምርጡ ዜና ነው። እንደ ሌሴቶ የኢትዮጵያ የአፍሪካ ነጻ የንግድ ቀጠና መጀመር ትልቅ መነሳሳትን የሚፈጥር ነው። ጅማሩ ሁሌም የምናልማትን አፍሪካ ለመመስረት ወሳኝ እርምጃ ይመስለኛል። በተናጠል የንግድ ስርዓት ውስጥ መቆየታችን ወይንም ከአውሮፓውያን ብቻ መጣበቃችን ያመጣልን ፋይዳ እንደሌለ ተመልክተናል። ቀድሞ ከመጀመር ካለመጀመር በላይ ጥሩ አድርጎ መጀመር በሚለው አምናለሁ። በዚህም የአፍሪካ የንግድ ቀጠና አሁን ትክክለኛው ጊዜው ነው ብዬ አምናለሁ። ኢትዮጵያን በትክክለኛው ጊዜ ነው የጀመረችው። ምክንያቱም አሁን የምንፈልገው ሁሉ አለን። ምንና እንዴት ልንገበያይ እንደምንችል እንኳን ሰፊ እውቀት አለን። በሚሊዮን የሚቆጠሩ የስራ ዕድሎችን ይፈጥራል። በተለይም በአህጉሪቱ ላሉ በርካታ ቁጥር ያላቸው ወጣት ኃይል ለፈጠራ፣ ለቴክኖሎጂና ለኢንዱስትሪዎች መስፋፋትና እድገት የሚኖረው አስተዋጽኦ ቀላል የሚባል አይደለም። As African countries, we have our በባህል በሀብትና በተፈጥሮ ያለንን ብዝሃነት በአንድ የምናወጣበት ትልቅ አጋጣሚና እድል ነው ብዬ ብገልጸው ይሻላል። የአፍሪካ ነጻ የንግድ ቀጠና በአውሮፓውያኑ 2018 በሩዋንዳ ኪጋሊ የተደረገ ስምምነት ሲሆን 55 የአፍሪካ አባል ሀገራትን ያቀፈ ነው። ስምምነቱ የህብረቱ አባል ሀገራት 90 በመቶ የሚሆኑ ምርቶችን ከቀረጥ ነጻ የሚያደርግና የንግድ ማነቆችን የሚቀንስ እንደሆነም ይገለጻል። ነጻ ንግድ ቀጠናው በ1.4 ቢሊዮን የህዝብ ብዛትና ከ3.4 ትሪሊዮን ዶላር በላይ ጂዲፒ ያላቸው የአፍሪካ ሀገራት አባል ሀገራትን ያካተተ ንግድ ቀጠና ነው። ኢትዮጵያ ይህንን በቀዳሚነት መጀመሯ ካላት ዘርፈ ብዙ ጸጋዎች ጋር ተያይዞ አፋጣኝ የንግድ ትስስር መፍጠር የሚያስችላት መሆኑን አምባሳደሮቹ ይገልጻሉ። ከኢትዮጵያ ጋር ልክ በአቪዬሽን ሴክተር እንደፈጠርነው ትስስር ሁሉ በንግድና በኢንቨስትመንት ለመፍጠር የሚያስችል እድል ተከፍቶልናል። ሌሴቶ ከኢትዮጵያ ብዙ የምትማረውና ልትወስድ የሚገባት ነገሮች አሉ። ለምሳሌ አሁን በይበልጥ ሀገራችን ሌሴቶ በትኩረት እየሰራችበት ያለው ዘርፍ ቱሪዝም እንደመሆኑ የአፍሪካ በሮች መከፈታቸው ለቱሪዝም እድገትና ለባህል ልውውጥ ይረዳናል የሚል እምነት አለኝ።
Many of us Africans ብዙዎቻችን እስከ ዛሬ ኢትዮጵያ ለአፍሪካ መስጠት የምትችለውን ትልቅ ሀብት ተረድተናል ብዬ አላስብም። ለምሳሌ እኔ እንደተመለከትኩት ከኢትዮጵያ ልንገዛቸው ሲገቡን ከሌሎች ሀገራት ስንሸምት የቆየናቸው እቃዎች ብዙ ናቸው። አበባን እንደ ምሳሌነት ብንወስድ እስከ ዛሬ ከአህጉሪቱ ውጭ ባሉ ቦታዎች ስንገዛ ከርመናል። ሌሎችም ከጥሬ ዕቃ እስከ ኢንዱስትሪ ምርቶች። አሁን ግን ይህ ሁሉ ማብቂያው በር ተከፍቷል። Well, for my country Nigeria, we are glad. ሀገሬ ናይጄሪያን ወክዬ ስናገር እጅግ ደስተኞች ነን። በጋራ ልንሰራቸው ከምንችላቸው ስራዎች አንስቶ ከኢትዮጵያ ልንገዛና ወደ ኢትዮጵያም ልናመጣ የምንችላቸው በርካታ እቃዎች እንዳሉ ተገንዝቤያለሁ። ለናይጄሪያና ኢትዮጵያ ጊዜው አሁን ነው። My country, Botswana. እንደ ቦትስዋና ለረጅም ዓመታት ኢኮኖሚያችን እንደ ዳይመንድና ሌሎች ማዕድናት ላይ የተመሰረተ ነው። ከቅርብ ዓመታት ወዲህ የገበያ መዳረሻዎች እጥረት ያጋጠሙን ክፍተቶች ነበሩ። አሁን ኢትዮጵያ አንዷ መዳረሻችን እንደምትሆን እገምታለሁ።